ሰላም ጤና ይስጥልኝ እንዴት ውላችኋል የተከበራችሁ የሐረር ቴሌቪዥን ከእውቀት አምባ ፕሮግራም ተከታታዮቻችን ዘወትር በዚህ ሰዓት ወደ እናንተ የሚደርሰው የእውቀት አምባ ፕሮግራማችን ተጀምሯል በዚህ ፕሮግራማችን ሁለት ርዕሰ ጉዳዮች ወደ እናንተ ይደርሳሉ ከእውቀት አምባ የተሰኘው ፕሮግራማችንና የሰናይ ምግባር የተሰኘው ደግሞ በሰላም መዝገቡ እየተዘጋጀ ወደ እናንተ የሚደርሰው የፕሮግራማችን ሰዓቱን ጠብቆ ወደ እናንተ ይደርሳል ከሁለቱም የተለያዩ መረጃዎች እንደምታገኙበት እምነታችን ነው እስከ ፕሮግራሙ ፍጻሜ አብራችሁን ትቆዩ በአክብሮት ጋበዝን ጥሩ ቆይታ ከሐረር ቴሌቪዥን ከእውቀት አምባ ፕሮግራማችን ጋር ወደ መጀመሪያው ዝግጅታችን ስናመራ መገኛችንን በልዑል ራስ መኮንን ትምህርት ቤት እናደርግና በዚህ ትምህርት ቤት የአካቶ የትምህርት አሰጣጥ ሂደቱ ምን ይመስላል የሚለውን እንዳጠቃላይ የማስቃኛችሁ ይሆናል ይህ ማለት እንግዲህ ልዩ ፍላጎት ያላቸውና የአካቶ ተማሪዎች በምን ያህል ደረጃ ከፍ ብለዋል የትምህርት የመማርና የማስተማሩ ሂደት ምን ይመስላል አልፎም ደግሞ ከውጤት አንፃር የመምህራኖቹ ሚና እንዴት ይታያል የሚለውን እንዳጠቃላይ እናያለን በዚህ የማስተማርና መማር ሂደት ውስጥ ደግሞ እንደ ችግር የሚታዩ ጉዳዮች ምንድናቸው የሚለውንም እንዳጠቃላይ የምንቀኝ ነው የሚሆነው ቆይታችሁ አሁንም ከእውቀት አምባ ፕሮግራም ጋር ይሁን መልካም ቆይታ ወደዛው ላምራችሁ ትምህርት ለኢኮኖሚና ማህበራዊ እድገት መሰረት ከመሆኑም በላይ በሌሎች ሰባዊና ዲሞክራሲያዊ መብቶች ማረጋገጥ ከፍተኛ አስተዋጽኦን ያበረክታል በትምህርት የለማ የሰው ኃይል በሚኖርበት አካባቢ የሚከሰቱ ሰው ሰራሽና ተፈጥሯዊ ችግሮች በብቃት በመሻገር ለማህበረሰቡ አዎንታዊ ሚና መጫወትን ይችላል በመሆኑም የትምህርት አገልግሎትን ለዜጎች ሁሉ ያላድሎ ማቅረብ ማህበራዊ ጠቀሜታው እጅግ የላቀ ነው ከነዚህም አንፃር መንግስት መሰረታዊ ትምህርትን ለዜጎች ሁሉ ለማቅረብ ያለውን ፍላጎትና ቁርጠኝነት በህገ መንግስቱ በትምህርትና ስልጠና ፖሊሲው በትምህርት ፍኖተ ካርታውና በሌሎች ሰነዶች ልዩ የትምህርት ፍላጎት ያላቸው ህፃናት የትምህርት አገልግሎት እንደሚያገኙ አረጋግጧል በተጨማሪም ዓለም አቀፍ ስምምነቶችን ተቀብሎ አጽድቋል ይህን መሰረት በማድረግ በትምህርት ሚኒስቴር የመጀመሪያው የልዩ ፍላጎት ትምህርት ፕሮግራም ስትራቴጂ በ1918 ዓመተ ምህረት በማዘጋጀት ለተከታታይ 5 ዓመታት ሲተገበር ቆይቶ ከባለድርሻ አካላት ጋር ምክክርና ግምገማ በማድረግ የልዩ ፍላጎት ወይም የአካቶ ትምህርት ስትራቴጂ በ2004 ዓመተ ምህረት ተሻሽሎ ሲተገበር ቆይቷል በዚህ በልዩ ፍላጎት ወይ አካቶ ትምህርት በመንለው ላይ በጣም አንጋፋ ብዙ ስራ እየሰራ ያለ ብዙ ተማሪዎችን ያስተማረ ከወላጆቻቸው ያወጡ ትምህርትን እየሰጣቸው ከኬጂ ጀምራችሁ እስከ ትልልቅ ሁሉም ትምህርት ደረጃ ላይ የልዩ ፍላጎት ያላቸው ወይም ደግሞ አካታችሁን ተካተው መማር ያለባቸው አካል ጉዳተኛ ተማሪዎችን እንግዲህ በማስተማርና በማፍራት አንቱ የተባለለት ትምህርት ቤት ነው የመጣሁት በዚህ በሚሰሩት ስራ እጅግ አድርገን እናመሰግናለን በቅድሚያ ግን ልዩ ፍላጎት ያላችሁና አካቶ ትምህርት የሚባለው ነገር ትንሽ ምንድነው የሚለው ጥያቄ ያለኝና ልዩነት አለው ምንድነው እስቲ ጥሩ ጥያቄ ነው ልዩ ፍላጎት ማለት ልዩ ድጋፍ የሚሹ ለምሳሌ መስማት የተሳናቸው ተማሪዎች የምልክት ቋንቋ ድጋፍ ይፈልጋል ስለዚህ ልዩ ድጋፍ የአካል ጉዳት ተማሪዎች እንደዚሁም የአይምሮ እድገት ውስንነት ያለባቸው ተማሪዎች የመማር ችግር ያለባቸው ተማሪዎች የባህሪ ችግር ያለባቸው ተማሪዎች አሉ ስለዚህ ልዩ ፍላጎት ስንል የተለያየ ችግር ያለባቸው ልጆች ናቸው እንደየችግራቸው ድጋፍ የሚያገኙ ሲሆኑ ልዩ ድጋፍ ልዩ ፍላጎት የምንለው እሱ ነው አካታች የመማር ማስተማር የምንለው ደግሞ እነዚህ ልዩ ፍላጎት ያለባቸው ወይም ልዩ ድጋፍ የሚፈልጉ ተማሪዎችን ጉዳት አልባ ከሆኑ ተማሪዎች ጋር አንድ ላይ አቀላቅለን የመማር ማስተማር ሂደቱን ስናከናውን አካታች የመማር ማስተማር ሂደት እንለዋለን ስለዚህ ልዩነቱና እሱ ነው ሌላው ልዩ ፍላጎት ያላቸውን ተማሪዎች ተደራሽ የምናደርግበት መንገዶች አሉ ምንድናቸው እንግዲህ እነዚህ ልዩ ፍላጎት ያለባቸው ተማሪዎች በቅድሚያ በየክፍሉ መስከረም ወር ላይ ጥቅምት መጀመሪያ ድረስ
ስክሪኒንግ ይካሄዳል በትምህርት ቤታችን በየክፍሉ ዞረን የትኛው ተማሪ ምን ችግር አለበት የሚለውን ነገር እያንዳንዱን ፍተሻ እናደርጋለን በዛ መሰረት መስማት የተሳናቸው ይሄን ያህል የእይታ ችግር ያለባቸው ይሄን ያህል ኦሬዲ ደግሞ አይነ ስውር የሆኑት ደግሞ ይሄን ያህል የሚለውን ነገር በስም ዝርዝር የማጣራት ስራ እንሰራለን ከዛም በኋላ ነው የልዩ ፍላጎት ተማሪዎች ይሄን አልናቸው ብለን በዳታ ወስደን እገዛ ስለሚያስፈልጋቸው ባለሙያ ይፈልጋሉ ስለዚህ በየክፍል ደረጃቸው ባለሙያ የመመደብ ስራ እንሰራለን ማለት ነው እና ተደራሽነቱን ምናከናውነው መጀመሪያ ከልየታ ስራ እንጀምራለን ከዛም በኋላ ክፍል ገብቶ እስከ መርዳት ድረስ ያለው ነው ማለት ነው ያካቶ ትምህርት ጠቀሜታ አካል ጉዳተኛ ህፃናት ከሌሎች ህፃናት ጋር በአንድ ትምህርት ቤት በአንድ ክፍል በሚማሩበት ጊዜ እርስ በርስ የመተዋወቅ የመወያየት የመጫወት የመተጋገዝ የመተባበር የመቻቻል የመዋደድና የመፈቃቀር ስሜት ያድርባቸዋል የአካል ጉዳተኛ ህፃናት የትምህርት ተሳትፎ ቁጥርን ይጨምራል ለወላጆችም ከሚገጥማቸው ውጣ ውረድ ያድናል ይቀንሳል የትምህርት ቤቱ የመማር ማስተማር ሂደትም የበለጠ ጠንካራ የተደራጀ የጎለበተ እንዲሆን ያካቶ ትምህርት ጠቀሜታዎች ውስጥ የሚዘረዘር ነው እሱ ምንም ጥያቄ የለውም ጠቀሜታው ዘርፈ ብዙ ነው በመጀመሪያ ደረጃ እንደነዚህ አይነት ተማሪዎች አንድ ነገር ነው እንጂ ጎደላቸው በጣም ትልቅ የሆነ እምቅ የሆነ ችሎታ አላቸው በዛ መልኩ እንግዲህ የኛ ትምህርት ቤት ቀዳሚነቱን የሚወስደው ምንድነው የአዌርነስ ስራዎቹ በተማሪው ዘንድ ከመምህሩ እስከ ተማሪው ድረስ በጣም ደስ የሚል አዌርነስ አለው ተማሪዎቹን ይንከባከባል ባይተዋርነት አይሰማቸውም ኢቭን ጉዳታቸውን እስከሚረሱ ድረስ ነው የሚሆኑትና በተጨማሪ ደግሞ አካል ጉዳተኛ ወይም የልዩ ፍላጎት ተማሪ አይመስሉ ተቀላቅለው ጽዱ ናቸው አያስታውቁም ለምሳሌ አሁን መስማት የተሳናቸውን ተማሪዎች እኛ በመልከት ካላናገርናቸው በስተቀር ማንኛውም ሰው መጥቶ ይሄ መስማት የተሳነው ተማሪ ነው ማለት እስከሚያቀደረጃ ድረስ ከተማሪው ጋር ተቀላቅለው ነው የሚማሩትና በዚህ ትልቅ የአዌርነስ ስራ ተሰርቷል በዛው ልክ ነው የተማሪው ብዛት ወደ 271 ተማሪዎች አሉ ከዛም መካከል በልዩ ፍላጎት መምህራን ብቻና ብቻ ድጋፍ የሚሹ ደግሞ ወደ 78 ተማሪዎች አሉ የባህሪ እይታ በከፊል የሆነ እንደዚሁም የተለያየ ችግር በሌሎች መምህራኖች መደገፍ የሚችል ሲሆን እነዚህ 78ቱ ግን የኛን እገዛ ወይም የኛን ድጋፍ የሚሹ ናቸው እና በዘንድሮ አመትም ያው ተቀላቅለው ብዙ አዲስ ገቢ ተማሪዎች ወደ 22 ጨምረን ነው ወደ 78ቱ የደረሰው ለዛም ትምህርት ቤቱ ትልቅ አስተዋጽኦ ያደረገልን ምንድነው እኛ 5 መምህራኖች ነን 5 መምህራኖች ነው ወደ 78ቱን ድጋፍ የምንሰጠው ከኬጂ እስከ 8ኛ ክፍል አሉ እነዚህ ልጆች አንዱ መምህር ለሁለት ክፍል ነው የሚያገለግለው እንደዛ በማድረግ ግን ተደራሽነቱ ከፍተኛ ነው ተማሪዎች ራሳቸውን ከማብቃት አንፃር ሁለተኛ ደግሞ እንዳልኩሽ ጉዳት አልባ ተማሪዎች የምልክት ቋንቋ አሰልጥነን በየክፍሉ ድጋፍ የሚሰጡ እኛን የሚያግዙ አሉን በዛ መሰረት ነው የመማር ማስተማር ሂደቱን ያከናወነን ያለነው በዚህም ተማሪዎቻችን ውጤታማ ናቸው የነሱ ውጤት እንዴት ይታያል ከአንድ ላይ ከመማራቸው ባለፈ ከሌሎቹ እኩል ነው አይደል የሚታዩት የሚመዘኑትም ከሁሉም ጋር እኩል ነው ስለዚህ እነሱን እኩል ከማስኬድ አንፃር የእናንተ የመምህራኖቹ ብቃት በጣም ከፍተኛ መሆን አለበት በያስባለው በትግስት የታከለ በፍቅር በርህራሄ የታከለ ሆኖ የእናንተም አቅም በጣም ከፍ ያለ መሆን አለበት በያስባለውና የመምህራኑ ሂደት እንዴት ይታያል የመማር ማስተማሩ ሂደት ላይ የመምህራኑ ሚና እንዴት ይታያል የልዩ ፍላጎት ተማሪዎችን ማስተማርና ማብቃት በጣም አድካሚ ስራ ነው ነገር ግን አንድ ነገር የምናየው ነገር አለ እዚህ ጋር እኛን አምኖ መጥቶ ለውጥ ፈልጎ ሲለወጥ ማየት ከዚህ በላይ ደስታ የለውም እና ከዛን በዘለለኛ በጣም ከመምህር ውጪ እንደናት ነው ሙሉ ለሙሉ ልጆቹ
እኛን ቀርበው ሐሳባቸውን የሚገልጹት በምልክት እኛንን የምንረዳቸው ከዚህ አንፃር በጣም ተመራጭ አድርገው እንደ እናት እንደ አባት ነው የምንተያየው ኢቭን ቤተሰባዊ ግንኙነት ነው ከወላጅ ጋር ያለ ያንዳንዱ ተማሪዎች ስልክ ቁጥር ሁላችንም በእጃችን አለ ለሚደርሰው ነገር ለምን ቀረ ለምን አረፈደ በጊዜ ገብቷል ወይ የሚለው ነገር በጣም ነው የምንናበበው ለዚህም ነው ተመራጭነት ያለው በያምናለው የኛ ትምህርት ቤትና አድካሚነቱ ሳይሆን እዚህ መተው ተለውጠው ማየት ለምሳሌ እኔ ስመጣ በ2011 ዓመተ ምህረት 4 ኦር 6 ተማሪ ነው ያለው አሁን ግን 78 መድረሱ ከዚህ በላይ ደስታ አለ ብዬ አላምንም ምክንያቱም ይሄ ተማሪ እቤት ነበር የተቀመጠው ስለዚህ አዌርነስ ፈጥሮ እዚህ ጋር ስራ ሰርተን እንደነሱ ከነሱ ጋር ተጫውተን መጫወት ከፈለገ ያለቀሰውን አባብለን የጎደለው ሞልተን በዛ ልክ ስለምንሸኛቸው ነው ልጆቹ ቀጥታ የትምህርት ፍላጎታቸው እየጨመረ ያለውና በተጨማሪ ምን እናደርጋለን ክፍል ከማስተማር ባሻገር እዚህ ክፍል ከ5 ተኩል እስከ 7 ሰዓት ድጋፍ እንሰጣለን ከሰኞ እስከ ሮብ ኖርማል ትምህርታቸው ላይ አተኩረን በእንግሊዝ በሂሳብ በአማርኛ ልጆቹ ማንበብ ማስላት እንዲችሉ እገዛ እናደርጋለን ሐሙስ ቀን በቋሚነት የምልክት ቋንቋ እንሰጣለን እና በምልክት ቋንቋ ዳብረው ሐሳባቸውን በነፃነት እንዲገልጹ እንዲያደርጉ በጣም እዚህ ጋር ስለምንሰራ ልጆቹ በ6ኛም በ8ኛም አፈርማቲቭ አክሽንን አልፈው ከ50 በላይ አምጥተው ያለፉ ተማሪዎች አሉ እዚህ መካከላችንም ከ6ኛ ክፍል ወደ 88 እንደምታዩት ስፓይስ ወይም በጸሎት ተማሪዎችን ወደ 83% አምጥታ ነው ወደ 7ኛ ክፍል ያለፈችውና ይሄ ምንድነው በስለንቦናቸው የተገነቡ ልጆች ስለሆኑ ነው ብዬ ነው ማምነው ማኔ አሁን የምንገኘው እንግዲህ የራስ መኮንን ትምህርት ቤት የኬጂ ክፍል ውስጥ ነው የምንገኘው የኬጂ ተማሪዎች ወደ 11 የሚሆኑ የልዩ ፍላጎት ተማሪዎች ተቀላቅለው አካታዊ ትምህርትን እየተከታተሉ ይገኛሉ ከዛም መካከል የአይምሮ እድገት ውስንነት መስማት ሲሳናቸው እንደዚሁም የአካል ጉዳት ያለባቸው ልጆች አሉ እዚህ ክፍል ላይ ማለት ነውና እንደምታዩት እንግዲህ አካታች የመማር ማስተማር ሂደትን ነው ያከናወነን ያለነው ከዚህ በተጨማሪ ደግሞ ከ5 ተኩል እስከ 7 ሰዓት ላይ የድጋፍ መስጫ ማዕከል ውስጥ በማስገባት ተማሪዎችን ክፍተት ያለበትን ቦታ ላይ አይተን ድጋፍ የምንሰጥ ነው የሚሆነው ማለት ነው በዚህ ሁኔታ ላይ ነው ያገለገለን የምንገኘው ኬጂ መጀመሪያቸው እንግዲህ ትልቁ በራስ መተማመናቸውና ጉዳታቸው ምንም እንደማያግዳቸው ስሜታቸውን ያጎለበቱ የሚሄዱበት ቦታ ነው እና ከፍተኛ ጥቅም አለው ከኬጂ መጀመራቸው ከማንኛውም ተማሪ ያልተናነሰ ውጤት በማምጣት ነው ከክፍል ወደ ክፍል የሚዛወሩት ይሄ ደግሞ ትልቁ ኳሊቲያቸው ነው አካል ጉዳተኝነት ከምንም እንደማያግድ በእነዚህ ተማሪዎች ማየት ይቻላል ስሜ ኢክራማረቡ ይባላል የ7ኛ ዲ ክፍል ተማሪ ነኝ እና ደግሞ እኔ በዚህ ስራ ላይ እንትን አልኩት ምሰራ በቃ ከነሱ ጋር አብሬ በመሆን ምልክት ቋንቋ ትንሽ መጀመሪያ በቃ ሳያቸው በጣም ደስ አሉኝ ከነሱ ጋር በመሆን ለመድኩኝ እና አንዳንድ ጊዜ ያስተማሪ ጥረት አለና 8 እየተመላለሱ ስለሚሰሩ የዚህን ሰዓት ጉድለት አለ ይሄ መስማት ተሳናቸው ተማሪዎች አሉ ከነዛም ውስጥ በቃ ያወራሉ ብዙን ጊዜ እንትን አይሉ ብዙ ተማሪዎች የሉ ከነሱ ጋር የሚያወሩ መጀመሪያ ጊዜ ከዛ አንዳንድ ነበሩ ከዛ ከነሱ ክፍል ጋር አብሬ በግድም ሆነ ወላጄንም ማምጥቼ አስቀየርኩ ክፍል ከዛ ከነሱ ጋር ከጀርባቸውም ተቀምጬ ሲያወሩ ያየው ሲያስረዳ አስተማሪ ሲያስረዳም ያየው ለመድኩ ከዛ እያስረዱ ሳያቸው ከነሱ ጋር ትንሽ መግባባት ጀመርኩ ተግባብቼ አሁን 7ኛ ክፍል ላይ 6ም አለ ሚኒስትሪ ስለነበሩ እንትን አይልም 6 እና 8ኛ ክፍሎች ሚኒስትሪ አይደሉ የዚህን ሰዓት አስተማሪ ይጎላቸዋል አስተማሪ ሲጎላቸው እነሱ አሁን ሚኒስትሪ ላይ ትንሽ ውጤታቸው ዝቅል ይላል የዚህን ሰዓት ላይ ማቀውን እያልኩኝ ማስረዳት ጀመርኩ አንዳንድ ጊዜ እኔ አስረዳኝ አስተማሪ የተማርኩትን የገባኝን ለነሱ አስረዳቸዋለሁ ከዛ ጋሺ ደግሞ አሁን እዚህ ሪሶርስ ክፍል
ከ5 ሰዓት እስከ 7 ሰዓት ይማራሉ የዚህን ሰዓት ላይ ሲደግምላቸው በጣም ይገባቸዋል ከዚህ በላይ እዛ ክፍል ውስጥ አሁን አስተማሪ ቢጨመር ጥሩ ነው ከዚህ በላይ ውጤት ይማሉ በተለይ አሁን በጸሎት በዊልቸር ብትሄደዋ በጣም ነው ደስ ያለኝ ሚኒስትሪ ላይ ቃኔ በእነሱ ላይ ትኩረት ነበረብኝ የዚህን ሰዓት ላይ በጸሎት 83 አመጣች ሲባል በጣም ነው ደስ ያለኝ ነበር ከዛ እነሱም ወደቁ ወይ ምናምን ብዬ ሳስብ አልፈዋል የተነሳው በቃ እነሱ ብቻቸውን ሲሆኑ በቃ ትንሽ ተሰማኝ እነሱ አንድ ነገር ወደለብኝ ብለው ነበር የሚያስቡት የነበር ከነሱ ጋር አብረን ስንሆን እነሱም ደስታቸው ይጨምራል እኛ ጉድለት የለብንም ብለው ነበር የሚያስቡት የነበረው ከዛ አሁን ከነሱ ጋር ሲሆን እኔ ቀደስ ይላቸዋል እኛም በቃ ጉዳታቸውን ይረሱታል ከነሱ ጋር ሲሆን ጉዳታቸውን ስለሚረሱት እንትን ይላሉ ከኛ ጋር ሲሆኑ ደስ ይላቸዋል እኛ ግን አሁን ባንለ በአስተማሪ ብቻ ከሆነ ትንሽ ውስጣቸው እኛ በአስተማሪ ግዛ ነው እንጂ እንትን አንልም ይላሉ አሁን እኛ ከነሱ ጋር አብረን ምናምን ስንሆን በቃ እነሱም ምንም ስለሌለባቸው የሚሰሙ ሁሉም ነገር ያላቸው ይሆናሉ ለዛ ብዬ ነው እኔ የተነሳሳሁት የነበረው አስተማሪ ጥረት አለ አሁን ለምሳሌ የአይምሮ እድገት ያለበት እዚህ ውስጥ አንድ ቃ ተደጋግሞ ሌላ ቢያ ትንሽ ዕውቀቱም ይጨምራል ይዳበረ ይሄዳል ግን አንዱ ነገር ደጋግሞ ቢያዩት ዋቃ የለው እነሱም አሁን ሲያዩት ይሄም ነገር ሲደግሙት ቁሳቁሶች ያወቁ ሁሉም ነገር ያወቁ ይሄዳሉ ለዚህ ሰዓት ቁሳቁስ ቢያሟላላቸው እና ደግሞ የፓርሻል የሆኑ ተማሪዎች አሉ ግማሹ ደርሰው ግማሹ አልደረሰ እሱንም ለሁሉም ተማሪ እንዲያዳረስልን እና ደግሞ ያስተማሪ ጉድለቱን ቢሞላልን እና ደግሞ ለአስተማሪዎቻችን ደሞ ሲሰጥ የመጀመሪያ የሚሰጣቸው ላይ ነው እነሱን እየረዱ እነሱም ጊዜያቸው ቦልተው የሚያስተምሩት ለነሱ ቢጨመርላቸው ላለ አካል ጉዳቱን ሁላችሁም ወደፊትም የምትፈልጉበት ቦታ እንድትደርሱ እፈልጋለሁ እወዳችኋለሁ ያመሰግናለሁ አለያያችሁ ጠንክሩ በደንብ ስሩና ተምራችሁ ወደፊት ቆንጆ ቦታ ድረሱ መንግስትም ሁሉ ጊዜ አብራችሁ ነው 8ም 9ም አስተማሪዎችን ይሞላላችኋል አታስቡ ስለሱ ሁሉም ነገርም ይሞላላችኋል አስተማሪም ቁሳቁሶችም ከሆነ ችግር የለውም አሁን ተናግረናል የወደፊቱንም መንግስት በስትክክሉ እንዲያስተካክልላል ጋርጋ ያመሰግናለሁ ዛሬ እንግዲህ በራስ መኮንን ትምህርት ቤት ነው የምንገኘው በቅድሚያ ግን እንተዋወቅ ምስራቅ ላይ ይባላል የራስ መኮንን ዳይሬክተር ነኝ መልካም የአካል ጉዳት ያለባቸውን ተማሪዎች በልዩ ፍላጎት ባካቱም ትምህርት እንግዲህ አንድ ላይ አድርጋችሁ የማስተማርና የመማርና ማስተማር ሂደቱ ላይ ጥሩ ውጤት ያገኛችሁ ካላችሁ ትምህርት ቤቶች አንዱ እናንተ ናችሁና ዞረን ተመለከትን ትምህርት ቤቱን ተማሪዎችን የሚያስተምሩ መምህራንን አናገርን የኬጂውን ተመለከትን ሁሉንም አየንና በስተመጨረሻ አንድ ሁለት ጥያቄዎች ኖሩኝና ወደ አንቺ መጣው በዚህ ጉዳይ ላይ የፈለኩት ምንድነው የልዩ ፍላጎት ወይም ደግሞ ያካቱ ትምህርት ላይ ለሚማሩ ተማሪዎች በተለይ አሁን ላይ እንደ ሀገር አቀፍ የትምህርቱ ካሪኩለም የትምህርቱ ስርዓተ ሂደቱ የተሻሻለ የመጣ ነውና የልዩ ፍላጎት ያላቸው ወይም አካታች ትምህርት ለሚማሩ ተማሪዎችም በዚህ ልክ ሂደት ጥሩ አንድ አይነት እኩል መሄድ አለባቸውና ከመማሪያ ቁሳቁሶች ጋር ተያይዞ የመምህራንንም ብቃት በመጨመር በማሰልጠን ጋር ተያይዞ ያለው ሂደት እንደናንተ እንዴት አያችሁት ምን አሰባችሁ የሚለው ጥያቄ መጀመሪያ ይሁን በጣም ጥሩ እንግዲህ ይሄ የልዩ ፍላጎት ትምህርት ወይም ደግሞ አካቶ ትምህርት በትምህርት ቤታችን ሲሰጠለ ነበር ጊዜ የመጀመሪያ ጊዜ አይደለም በጣም ሲሰራበት የነበረና እንዲሁም ደግሞ ሌሎች መተው ልምድ የሚወስዱበት ትምህርት ቤት ነው ነገር ግን ስናይ ተማሪዎቻችን ከአምና ካቻምና ከዛም በፊት ከነበረው ጋር ኮምፔር ስናደርግ የተማሪ ቁጥራችን ዘንድሮ 78 ደርሷል እንደየ ራሳቸው የጉዳታቸው መጠን ማለት ነው
ይህ ማለት ምንድነው እነዚህ አካቶ ተማሪዎች በክፍል ውስጥ ገብተው መማራቸው ትልቅ አድቫንቴጅ አለው ይሄ ምንድነው ቢያንስ ከመደበኞቹ ካሉት ተማሪዎች ጋር ካላት ጉዳት አልባና ጉዳት ከሌለባቸው አልባ ጋር አብሮ መማሩ ለነሱ አሁን በቃ ምንም አይነት ጉዳት እንደሌለባቸው አድርገው እንዲያስቡ ያደርጋቸዋል ስለዚህ ቢያንስ ውስጡ ተካተው መማራቸውና ውጤታማ መሆናቸው ደግሞ ያው የትምህርት ቤቱ ትልቁ ደስታው ነው ሲቀጥል የትምህርት ስርዓቱን ስንመለከት የመማሪያ መጽሐፍ ስንመለከት ዘንድሮ ከአዲሱ ካሪኩለም ጋር አነጻጽረን ስናወዳድረው እንግዲህ ያካቶ ትምህርት ላይ በድሮ ነው እየተማሩ ያሉት ምክንያቱም አዲሱ ተቀርጾ አልመጣም በርግጥ ያለው ነገሮች ምናልባት የተወሰነ ነገሮች እንትን የሚሉት ይመስለኛል ግን ቢሆንም የአዲሱ ስርዓተ ትምህርት ከኛ ከመደበኛው ትምህርት ጋር ኮምፔር ስናደርገው የተቀየረ ኮምፕሊትሊ አለ ነገር ግን እነዚህ ያካቶ ትምህርት ላይ መቀየር ካለበት ለትምህርት ቢሮ ምናስተላልፈው መልእክት እንግዲህ ቢኖረን ራሱ ትልቁ ነገር ይሄ ስርዓተ ትምህርት ለነሱም ተቀርጾ ወርታች ወርዶ የመማር ማስተማር ሂደቱን በደንብ አድርጎ ያቀላጥፍልናል ብለን ነው ማስበው ማለት ከዚህም ጋር ተያይዞ አሁን ላይ ነገሮች ሁሉ እየዘመኑ የመረጃ ያያዙን ጭምር የመማር ማስተማር ሂደቱ እየዘመነ ነው እየመጣ ያለውና ከዚህም ጋር ተያይዞ እንግዲህ ተማሪዎችን በዘመነ የመማር መሳሪያዎች የመማሪያ መሳሪያዎች ጋር ለነሱ ተደራሽ ከማድረግ አንፃርስ ምን ታስበዋል እንዳየነው ከሆነ በቂ ነው ያለው ነገር ግን የሚቀሩ ነገሮች አሉና አዲሱን ትምህርት ደግሞ ላይ የሚካተትበት ነገርም ካለ ምን መደረግ አለበት እንዴት ይታያል እውነት ነው ግድ ነው ስርዓተ ትምህርቱ ላይ ማንኛውም ነገሮች ብዙ በቴክኖሎጂ የተደገፉ በመማር ማስተማር ሂደት ውስጥ ደግሞ መርጃ መሳሪያ በጣም ኢምፖርታንት ነው ስለዚህ ይሄ ምንድነው ቢያንስ አይሲቲ ክላስ ስትገቢ ተማሪዎቹ ማድረግ በሚችሉት ልክ እነሱን በሚደግፍ መልኩ የተዘጋጀም አይሲቲዎች አሉ አንድ ላይ ኢንክሉሲቭ ስለሆነ የሚያስተምሩት ነገር ግን ያው ትምህርት ቤታችን ያሉት የምልክት ቋንቋ የሚያስተምሩት እንትኖች አይታሙም በርግጥ ግን ለነዚህ አንዳንዴ መስማት ለተሳናቸው ልጆች ሊሆን ይችላል እንደገና ደግሞ እነዚህ አይነ ስውሮች የምንላቸው ልጆች አሉ የሚያስፈልጋቸው ማቴሪያሎች አሉ በዚህ አጋጣሚ የክቡር ፕሬዝዳንታችንን ባለቤት ማመስገን ፈልጋለሁ ባለፈው የሂሪንግ የማዳመጫ ይዛልን መጣ ነበር እንደ ትምህርት ቤት በቂ ነው በቂ አይደለም የሚለው ያው እንግዲህ እውነት ነው ቃል ገብታልናለች በቃሏ መሰረት ደግሞ እውነት ነው ጊዜና ሰዓት ሳይፈጅ ነው ይሄን እንኳን በተግባር ያድርጋ ያመጣችልን ስለዚህ ቢያንስ ለነዚህ ልጆች እንደ መርጃ መሳሪያቸው ነው በቃ ድጋፍ ይሰጣቸዋል እንደዚህ አይነት መሳሪያዎች ለትምህርት ቤቱ ላይ አቅርቦት ቢኖር ጥሩ ነው ሌላው ትምህርት ቢሮ ቢያንስ የሚያዘጋጅልን ነገር ብንል ትኩረት የሚሰጥልን ብለን የብሬል ነገር ብሬሎች ለተማሪዎች የድምጽ ሪከርድ እንትኖችን እነዚህ ነገሮች ለተማሪዎቻችን በጣም አስፈላጊም ስለሆኑ ነው የሚያስፈልጋቸው ማቴሪያል ድጋፍ ቢደረግ የሚል ሐሳብ ነው እኔ ያለኝ እና ቀደም እንዳነሳውልሽ ካሪኩለም ውስጥ ደግሞ ተካቶ በደንብ አድርጎ ቢታሰብበት የሚል ሐሳብ እንግዲህ ኢንክሉሲቭ ኤዱኬሽን ወይንም አካታች ትምህርት ስንል የራሱ የሆነ በጣም ትልቅ ማህበራዊ ኢኮኖሚያዊ ጠቀሜታ አለው በዛው ልክ ግን የአፈጻጸም ላይ የራሱ የሆኑ ተግዳሮቶች አሉት እነዛን ተግዳሮቶች እንግዲህ ለመፍታት የተለያዩ እንቅስቃሴዎችን እኛ በቢሮ ያደረግንና ትልቅ ስራዎችንም እየሰራን ያለነው አንደኛው የምንለው የሰው ኃይል እጥረት ነው በክህሎትም በእውቀትም የዳበረ መምህርን በገበያ ላይ የማግኘትና ወደ ስራ የማስገባት ችግር በሰፊው አጋጥሞናል ከዚህ አንፃር በምልክት ቋንቋና በብሬል ጽሁፍና ንባብ የግዴታ በዚህ የተመረቁ መምህራኖችንም ጭምር ማግኘት ተግዳሮት ስለሆነብን ቢሮአችን ምንድነው የወሰደው እርምጃ በስራ ላይ ያሉ መምህራኖችን በክህሎትም በእውቀትም አጫጭር ስልጠናዎችን በመስጠት የማብቃት ስራዎችን እየሰራን ያለንበት ሁኔታ ነው ያለው ማለት ነው ከይሄንን በመስራታችንም እንግዲህ ከፍተኛ እንቅስቃሴ በማድረጋችን በገጠርም በከተማም በሚገኙ ትምህርት ቤቶቻችን የልዩ ፍላጎት ተማሪዎች ቁጥር ከጊዜ ወደ ጊዜ እየጨመረ ነው ያለው በዛው ልክም ትምህርት ቤቶቻችን ለነሱ የሚሰጠውን የትምህርት አገልግሎት በበቂ ሁኔታ በሆነ መልኩ ካለው ችግር ጋር በማያያዝ እያቀረበን የሚገኝበት ሁኔታ ነው ያለው በቀጣይ እንግዲህ ብዙ ስራዎች ይጠብቁናል
ከስርዓተ ትምህርቱም ከአዲሱ ስርዓተ ትምህርትም አንፃር እንግዲህ ብዙ የተቃኘ ስራዎች ተሰርተዋል። መጽሐፉን ከማዘጋጀት አንፃር መጽሐፉን ከተለማጭ ከማድረግ ፍሌክሲቢሊቲ ባለው ሁኔታ እንዲዘጋጅ የተደረገበት ሁኔታ ነው ያለው። ያንንም ወደ ተግባር ስንገባ ለመምህራኖችም እንዲሁ በአተገባበሩ ዙሪያ ላይ ከልዩ ፍላጎት ትምህርት አንፃር ምን መሰራት እንዳለበት አዌርነስ የተሰጠበት ሁኔታ ነው ያለው። ቁሳቁሶችን ያው እንግዲህ በክልላችን በሚገኙ ከ49 ትምህርት ቤቶች መካከል ከ79 ትምህርት ቤቶች መካከል ወደ 43 የሚሆኑ የድጋፍ መስጫ ማዕከላቶቻችን ናቸው። እነዚህ ማዕከላቶች በተለያዩ ቁሳቁሶች ተደራጅተው እገዛ የሚሰጥበት ሁኔታ ተመቻችቷል ማለት ነው። በኢትዮጵያ ግዙፍ የመንግስት የልማት ድርጅት ከሆኑት ተቋማት መካከል አንዱ የሆነው ኢትዮ ቴሌኮምን ከ2010 ዓመተ ምህረት ጀምሮ በመምራት ከፍተኛ ለውጦችን ያስመዘገቡ ያሉት የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬ ህይወት ታምሩ ድርጅቱን ከዚህ በፊት ከመሩ የሥራ ኃላፊዎች መካከል በእድሜ ትንሿ ሊባሉ የሚችሉ ናቸው። አዲስ አበባ ተወልዳ ያደገችው ፍሬ ህይወት የመጀመሪያ ዲግሪዋን ከአዲስ አበባ ዩኒቨርሲቲ በኢንፎርሜሽን ሲስተም፣ ሁለተኛ ዲግሪዋን ደግሞ ከእንግሊዝ ሀገር ኦፕን ዩኒቨርሲቲ በቢዝነስ አድሚኒስትሬሽን ተቀብላለች። ፍሬ ህይወት ወደ ኢትዮ ቴሌኮም ዋና ስራ አስፈጻሚነት ከመምጣቷ በፊት በድርጅቱ ውስጥ በተለያዩ የሥራ ኃላፊነቶች ለ5 ዓመታት ያህል ማገልገሏ ይነገራል። በገዛ ፍቃዷ ስራዋን ከለቀቀች በኋላ ዶክሳ ኤቲ የተባለ የኢንፎርሜሽን ቴክኖሎጂ የግል ድርጅት አቋቁማ በዋና ስራ አስኪያጅነት በመስራት ቆይታለች። በዶክተር አብይ አህመድ የሚመራው የለውጥ ኃይል ወደ ስልጣን መምጣቱን ተከትሎ ወደዚህ ከፍተኛ የኃላፊነት ደረጃ ከመጡ ወጣት የሥራ መሪዎች መካከል አንዷ የሆነችው ፍሬ ህይወት ኢትዮ ቴሌኮምን የመምራት ኃላፊነት እንደተረከበች ከሷ በፊት ከነበሩት ከአቶ አንዱዓለም አድማሴ ጋር ኃላፊነት ወንበር ላይ የነበሩ 40 ያህል የሥራ መሪዎችን በመቀየር ነው ስራዋን የጀመረችው። ኢትዮ ቴሌኮም ከ22000 በላይ ሰራተኞች ያሉት ሲሆን በኢትዮጵያ ውስጥ ካሉ የመንግስት የልማት ድርጅቶች መካከል አንዱ ነው። ከለውጡ ጋር ተያይዞ 40% የሚሆነውን የኢትዮ ቴሌኮም ድርሻን ወደ ግል ባለሀብቶች የማዛወር ሂደት የዋና ስራ አስፈጻሚዋን አቅምና ተወዳዳሪነት የፈተነ እንዲሁም የድርጅቱንም ህልውና ጥያቄ ምልክት ውስጥ የከተተ ነበር። ነገር ግን በፍሬ ህይወት የሚመራው ኢትዮ ቴሌኮም ፕሮጀክቶችን በፍጥነት በማቀድና በማስፈጸም ተጨማሪ አገልግሎቶችን በጥራት በማቅረብ የደንበኞችን እርካታ በመጨመር ተወዳዳሪነቱን ይበልጥ ለመጨመር ችሏል። ፍሬ ህይወት ታምሩ በአመራርና አፈጻጸም ክህሎት ልህቀት በተለይም ኩባንያው ያስመዘገበውን ለውጥና እድገት በመምራት ልማዳዊ አሰራሮችን በአዳዲስ አሰራሮች በመለወጥና በማሻሻል በግል ባስመዘገቡት ስኬት በእውቀት ሽግግር እንዲሁም ስኬታማ መሪ በመሆን ለአፍሪካውያን ሴቶች ምሳሌ ናቸው።
ተመልካቾቻችን እንግዲህ ለዛሬ ወደ እናንተ እንዲደርስ ያሰናዳ ነው የእውቀት አምባ ፕሮግራማችን ይህንን ይመስላል። እንዴት አገኛችሁት? ከሁለቱም መሰናዷችን ጥሩ መረጃዎች እንዳገኛችሁ እምነታችን ነው። እንግዲህ ሳምንት ደግሞ በተለየ ርዕስ ወደ እናንተ የምንደርስ ይሆናል። እስከ ሳምንት ጤና ይበዛበት ሳምንት ተመኘው። ቸር ሰንብቱ።